ስትመጣ ነው ጋይስ የምንተዋወቀው። ሀብዬ ቲክቶክ ስጀምር ሞባይል የሚል ቲክቶክ አካውንት ነበራት። ሀብዬና ደህና ነሽ? አለው ልሻቡዬ ሁሌ አይሻለሁ አለን የኔ ውድ። እሺ እናቴ እና እኔ ያው ሳውዲ አረቢያ የሄድኩት በልጅነቴ ነበረ። በአስራዎቹ እድሜ ውስጥ ነው የሄድኩት። 17 ዓመት ራሱ የሞላኝ አረብ ሀገር ሄጄ ነው እና አረብ ሀገር የሄድኩት ይሄ የክፍለ ሀገር ልጅ ነኝ። በጣም ብዙ ነገር አላውቅም ምናምን። ከዛ መጥፋት ምናምን ኖርማል አድርጌ ነው ማስበው። ሰው ጠፋው ሲል በቃ ይጠፋል ይሰራል፣ እንደዛ ነው ማስበው። የሚኖሩትን ታሪኮች ያው አላውቅም ነበረ እና ሄጄ ጠፍቼ ነው የምሰራው፣ ደጅ ነው አሪፍ ነው ደጅ ምናምን ሲባል ሰማለሁ። ማለት ይሄ ከሄድኩኝ በኋላ ስልክ ከሰጠኝ በኋላ ማለት ነው 3 ወር 4 ወር ሰርቼ ሰዎችን ይሄ በፌስቡክ መጽሐፍ ምናምን ስጀምር እኔ እኮ ደጅ ነው የምሰራው ምናምን ይሉኛል። ከዛ ነፃነታቸውን አያለው፣ የሚለቁትን ፎቶ ምናምን አያለው። እኔ ደግሞ የነበርኩት እልም ያለ ገጠር ነው፣ ክፍለ ሀገር አልባሃ የሚባል ሀገር ነው የነበርኩት። ሰውዬ ግመል አለው፣ እንጨለቅም አለው ምናምን ነው ኑሮ እና በቃ ቲማቲም ምናምን ለቅማለሁ ዘንቢል ይዤ ምናምን። ከዛ ስነግራቸው ኧረ ጥፊ ይሄ እኮ ክፍለ ሀገር ነው ምናምን ገጠር ነው ይሉኝ ነበረ። ከዛ እንዲህም አለ እንደ ምናምን ብዬ ከሴትዮዬ ጋር ሴትዮዬ ብዙም ይሄ መጥፎ የሚባሉ አልነበሩም እና የተወሰነ ጊዜ እንደሰራሁኝ ለመጥፋት ወሰንኩኝና እነሱ በሆነ አጋጣሚ ወደ መካ ሲመጡ ከመካ ጠፋሁኝ ማለት ነው። ቢያንስ 9 ወር ነው የሰራሁት፣ ወይ 9-10 ወር 9-10 ወር እንደሰራሁኝ ጠፋሁኝ ከአልባሃ ማለት ነው። ከአልባሃ ጠፍቼ መካ ገባሁኝ። ከዛ ያስጠፋኝ ልጅ አገሬ ልጅ ነው። እሱንም እንዲህ በሰው በፌስቡክ ምን ጭቅጭቅ ምናምን ታደርጓለች እሱን ማለት ነው። ከዛ ጨነቀኝ እኔ ማለት ነው። ምንም አውቀው ነገር የለም፣ ሲም ካርዴ ራሱ ተያለሁ። ከዛ በኋላ እሱም በቃ ደበረውና እዛው ይሄ አንድ ሳሎን ክፍል አላቸው አይደል እንደዛ ኢጃዛ ቤት። ከዛ እሱ አንዱ ሌላ ቤት ወሰደኝና ትልልቅ ሴቶች ናቸው ደስ ይላሉ። ከዛ በቃ እዚህ ሁኚ ስራ እስክትገቢ ስራ ስታገኚ እኔ እንተልሻለሁ ምናምን አለኝ። እሺ አልኩትና እዛ ቤት ተቀመጥኩኝ። ከዛ በቃ ሰዎቹ አሪፍ ናቸው፣ ትልልቅ ሰዎች ናቸው ምናምን ደስ ይላሉ። ስራ ፈልገልኝና በሶስተኛው ቀን ምንም አልጠየቁኝም፣ ምንም ነገርም የለኝም። በቃ የለበስኩት ልብስ ነው፣ ስልክ ነው ያለኝ። ከዛ ሌላ ስራ አገኘልኝና ሌላ ቤት ሄድኩኝ ማለት ነው ለስራ። እና በቃ እኔ ዋይፋይ ልክ ስታገኝ መልሼ ደግሞ ፍለጋ ጀመርኩኝ ማለት የት መሆን እንዳለብኝ። እነዚህ ሰዎች አያውቁኝም፣ ትልልቅ ሰዎች ናቸው፣ ለራሳቸው አይፈልጉኝም ይሆናል። ከዛ በዛ ሰው በመፈለግ ላይ ያለውኝ ከዚህ ስራ ተባረርኩ ማለት ነው። ሴትዮዋ ጣራ ሁሉ ነው የምታሳጥበኝ እና በቃ ስራታች ነው እንደ ስራ ምናምን ፈልገሽ የመጣሽው ምናምን ብላ በ19 ቀኔ ውጭ አለች ስትለኝ ስደውልለት እሱ ጋር እኔ የለውም አለኝ። እኔ የለውም የሆነ ሰው እያለ የሆነች ሴት አለች ምናምን እንደዚህ ልጆች ምናምን አሏት፣ በቃ አይደብርሽም እዛ ሂጂ ምናምን ብሎ ቁጥር ሰጠኝ። ሰውየው መጥቶ ወሰደኝ ማለት ነው። ሌላ ቤት ደግሞ የሄድኩበት ቤት ሴትዮዋ ኢትዮጵያዊ ናት። 4ኛ ልጅ ወልዳ በ3ኛ ቀኗ ነው አራስ ናት። እና ሰውየው አበሻ ናቸው። ከዛ ሰውየው ደግሞ ትልቅ ሰው ነው፣ መጥዋ ነገር ነው ምናምን። እዛ ቤት ደግሞ መኖር ጀመርኩኝ ማለት ነው። እና ስራ ምናምን ያው አይገኝም፣ አራስ ናት፣ አንድ አርሳት ይፈልጋል። ባለም አበሻ ነው። አለም አበሻ ነው። 4ኛ ልጅ አበሾቹ ነው ሳውዲ ላይ 4 ልጅ ወልደው ሰራተኛ እስከ መቅጠር ማሻአላ። ሰራተኛ ከመቅጠር በ3ኛ ቀናቸው እኔ መጣሁ ማለት ነው። ስራ ከየት ይገኝ? እሷም ማረሰው ነው ስራዬና እንጀራ ይጋገራል፣ ገንፎ ይገነፋል፣ ሰው ይመጣል። የኢትዮጵያ ኑሮ ነው በቃ ኖርማል። ኦኬ እኔ እኮ በሰራተኝነት መሰለኝ እነሱ ቤት የመጣሽ። ኧረ አይደለም ቤት ልጁ ጋር ደወልኩላታ ከዚህ ስራ ከ19 ቀን የሰባር ብሬት ሰጥቶኝ እኔ ቀጥታ ወደ ሌላ ስራ ያስገባሽና በሰራተኝነት ቀጥረውሽ መሰለኝ። ኢጃዛ ቤት ነው። ኦኬ ገባኝ። እኔ ስለሌለው እኮ ኢጃዛ ቤት መስሎኝ እንትን እነሱ እንደ ከዳማ አምጥተውሽ መስሎኝ እኮ ነው። በፍጹም አይደለም። ሰራተኛ መቅጠራቅም የላቸውም። ከዛ እነሱ ጋር መኖር ጀመርኩኝ። ስራ ከየት ይምጣ 3 ወር ተቀመጥኩኝ። ዝም ብዬ በቃ እንትን እያልኳት ግን አልደበረኝም። ከዛ ምን ሆነ ምኑ ደበረኝ፣ የሆነ ሰው እያለ ሱዳኒ ሰውየው እሱ ጋር ይሰራል እና
የሆነ መኪና መጠገኛ የሆነ ነገር አለውና እሱን ካላገባሽ ሰውየው እየመጣ ያስጨንቀኛል። እና እነሱም ደግሞ የሆነ ነገር ለማግኘት ይሄን ሰውዬ ካላገባሽ አግቢው ምን ታካብቻለሽ ምናምን፣ እዚህ ሀገር ነው ተወልዶ ያደገው ጠይም ነው አበሻ ነው የሚመስለው። ግን እኔ ደግሞ የማግባት ፕላን የለኝም። ከዛ በቃ ነዝነዝ አደረጉኝ ማለት ነው። ከዛ በምን ቀን ወጥቼ ከዚህ ቤት ደግሞ ሌላ ስራ መግባት እንትን አለኝ ማለት ነው። በቃ መውጣት በጣም ጨነቀኝ። ከዛ በኋላ በቃ ስመጣ የሆነ ስራ ልግባና አስቤበት ምናምን አልኳቸው። በፌስቡክም አንዳንድ ማውቃቸው ሰዎች አሉና በፍጹም እሺ እንዳትያሉኝ ማለት አሁን ችግር ውስጥ ስለሆንሽ የምትወስኙ ውሳኔ አታውቂ ምናምን ብሎ ከእኔ ትንሽ የተሻሉ ሰዎች መከሩኝ። እሺ እንዳትዪ ምናምን አሉኝ፣ አስቢበት ምናምን አሉኝ። ደግሞ እውነት ነበረ። ከዛ አሰብኩበትና በቃ ሌላ ጊዜ ስመጣ አልኳቸው። በቃ እነሱማ በቃ የሆነ ግዳጅ አደረጉት። ሰውየውም ደግሞ ይዞላቸው የሚመጣው ነገር አለ ምናምን ምናምን፣ ያንን ነገር አይተው ዘመድ መሆን ፈለጉ እና ስልክ ገዛልኝ ምናምን፣ እዛ ቤት ሆኜ ልብስ ቅያሬ ያመጣልኝ ምናምን። ጥሩ ሰው ነው፣ ግን እኔ ደግሞ የማግባት እንትን የለኝም። ከዛ በቃ ስራ ልግባና ሄድኩኝ፣ ወጣው ከዛ ቤት። ሰውየው እየደወለ ያስጨንቀኛል፣ ስልክም ገዝቶልኛል። እነሱም ስራውን ትተሽ ነይ ኒካ መች ነው የምታረጉት ቤተሰብሽና አውራው ይሉኛል። ከዛ በቃ እኔ መመለስ አልፈለግኩም ወደዛ ቤት ማለት ነው። ከዛ አሁን ደግሞ ወደ ሄድኩኝ ወደ ጂዳ መጣሁኝ ማለት ነው። ጂዳ ደግሞ ጂዳም እንደዚህ በማውቀው ሰው ነው የመጣሁት። ስመጣ የመጣሁበት ቤት ይጠጣሉ፣ ይደባደባሉ፣ እንዴት እንደሚያስፈራ አረቄ ይሰራል ምናምን፣ በጣም የሚያስፈራ ቤት ማለት ነው። ከዛ በቃ እንግዲህ ከደህና አስባችኋል። ከዛ ወጥቼ በቃ በጣም መከራ በቃ የሆነ በጣም ተስፋ ቆረጥኩኝ። አንደኛ ብርም የለኝም። እዚህ ጋር 19 ቀን ነው የሰራሁት። እዚህ በድጋሚ ተወጣሁበት ቤት 17 ቀን ነው የሰራሁት። ምንም እንዲህ ነው የሚባል ገንዘብ የለኝም። ወረቀት ስላልነበረኝ ደግሞ ወደ ጅዳ ራሱ መጣ ብዙ ብር ነው የከፈልኩት። በቃ የነበረኝን ከፈልኩኝ። ከዛ አለ ተብዬ የመጣሁበት ቤት እንደዚህ ነው፣ ይጠጣል፣ አረቄ ይሰራል ምናምን። ከዛ ጭራሽ እዛ ደግሞ ከአዳሚ ሊያረጉኝ ማለት ነው። ከዛ አሁንም ደግሞ ሌላ በማውቃቸው ሰዎች ቤት ሌላ ሰው ቤት ገባሁኝ። እግዚአብሔር ይመስገን 6 ወር ሰራሁኝ ማለት ነው። 6 ወር እንደሰራሁኝ በቃ የሀገሬም ልጆች ስለነበሩ ማውቃቸው አብሬያቸው የተማርኳቸው ሪያድ መግባት ነው የምፈልገው። ደግሞ ያ ሁሉ እንግዲህ በጣም ረጅም መንገድ ነው። የ6 ወር የሰራሁትን ገንዘቤን በሉ ከፍዬ ወደ ሪያድ ገባሁኝ ማለት ነው። ሪያድ ገብቼ መኖር ጀመርኩኝ። አሪፍ ሆነ። ጓደኞቼን አገኘ። ሁሉም ነገር አሪፍ ሆነ። ከዛ ምን ሆንኩኝ በቃ እየሰራሁኝ እየኖርኩኝ ምናምን አንድ ሀዋ የምትባል ልጅ ጋር አብረን ሰራን ማለት ነው። አንድ ቤት አብረን ሰራን 4 ወር ምናምን። ከዛ ተለያየን፣ ሌላ ሰው ቤት ገባን። ግን እንደዋወላለን፣ እንጠያየቃለን ምናምን። ከዛ የሆነ ጊዜ ደወለችልኝና ደማም የሚባል ሀገር አሪፍ ስራ አለና ነይ ምናምን አለች። ከዛ እሺ ምናምን ብዬ ሴትዮዋንም አላወራኋትም ምንም። 2005 ምናምን ይከፍላሉ ምግብ መስራት ምናምን። በስተ ድሮም አብረን ስለሰራን ተነስቼ ሄድኩኝ ማለት ነው ወደ ደማም ሲሄድ ሄድኩኝ። የሆነ መንደር ሱዳኒ ነው መጥቶ ወሰደኝ ሹፌር። ከዛ የሆነ መንደር ውስጥ ነው ልክ ሄዶ ያቆመው በር የሆነ ያስታውቃል ያበሻ መንደር እንደሆነና ደነገጥኩ። ይሄማ የአረብ ቤት ሊሆን አይችልም ምናምን ስለው በሩን ጓ አድርጎ ወረደ ማለት ነው። እና መጡ 2 ጎረምሶች ምንም የሚያካክሉ ማለት ነው። አንዱ አበሻ ነው፣ አንዱ ደግሞ እንትን ነው ምን ነበረ እኛ አጠገብ። ከዛ መጡ እንትን ናቸው ሶማሌና ሀበሻ ትልልቅ ረጃጅም ምን የሚያካክሉ ሰዎች ወረዱ ማለት ነው ከኢማራቱ ላይ። ከዛ በቃ ደነገጥኩኝ፣ ልቤ መታ። መጀመሪያ መንደሩን ሳየው ጠርጥሬ ያለው ይሄ የአረብ መንደር በፍጹም አይሆንም ብዬ። ከዛ እሷ ጋር ብደውል ምን ብል መጡ፣ መኪናውን ከፈቱ፣ ነው ይረጃሉ። ሻንጣዬ ምናምን ጎትተው ከእጄ ላይ ስልኬ ምናምን መንትፈው ነው ይረጅ ብሎ አንዱ ጎትተው እንደዚህ አባዬን ጎትተው ነው ያወረደኝ። ከዛ ሄድኩኝ፣ አስገቡኝ ቤታቸው ስገባ ሺሻ እየተጨሰ ነው፣ ሰው ተደርድረዋል፣ ሴቱ ወንዱ፣ በዚህ በኩል ማአት ሰው ነው ያለው። ትልቅ አዳራሽ ነው። ከዛ ሳሎን አለው፣ መኝታ ክፍል አለው ምናምን ትልቅ ቤት ነው እና ማአት ሰው ነው ቤት ውስጥ ያለው በቃ። ከዛ ምንድነው ምናምን ስላቸው እንደዚህ አባዬን ይዞ የጎተታ ምቶኝ ቤት ውስጥ እንደዚህ ገፍትሮኝ ነው ያስቀመጠኝ ማለት ነው። ሰው ላይ ወድቄ ነበረ። ከዛ በቃ ግራ ገባኝ። ምንድነው
ምናምን አልኩኝ። ስራ ብዬ እኮ ነው የመጣሁት። እሺ ስልኬን አንጡ ልጅቷ ጋር ልደውል። ተረጋጊ ውሃ ጠጪ ምናምን አሉ። እንደዚህ ገፈታትረውኝ ማለት ነው። ከዛ ቁጭ አልኩኝ። ከዛ ልጅቷንም እንዳላገኛት በቃ ስልኬ ወስደዋሉ ምናምን። ምንድነው ስላቸው ቀስ ብያጠገው ከዛ ቀስ ቢያንቺ ልጅ ይገሉሻል ምናምን አለችኝ አንዷ። ማለት ለምን ይገሉኛል እኮ ስራ እንደዚህ ስላት ኧረ እዚህ እኮ ታግተሽ ነው በቃ የሆነ ብር ካላመጣሽ አትውጭም አለችኝ። እንዴት ነው የምታገተው? እኔ እኮ ስራ ተብዬ ተደውሎልኝ ነው። ከዛ በኋላ አንዱ ሌላው ደግሞ መጣ። ማለት ነው ወንድ ያለው ትልልቅ ናቸው ሰውነታቸው ለራሱ ወንዶቹ። ከዛ ሰማሽ ነገሮች ምናምን አለኝ። ኧረ አልገባኝም አልኩት። ስለው በኢትዮጵያ የዛኔ 200 ሺህ ብር ምናምን ይሆናል የዛሬ 10 ዓመት ምናምን ማለት ነው። 200 ሺህ ብር አካውንታችን ላይ አስገቢ፣ አሁኑን ወደ መጣሽበት እንመልስሻለን። እንዴ ለምን እንደዛ? አይ ትርፍ አታውሪ፣ በቃ ካልሆነ እንደውልና ይወስድሻል። ከዛ ምናምን አለኝ። ማንም ይወስደኝ? ከዛ አለካ ለአረብ ይሸጡሽና ከዛ አረቡ እንደፈለገ እያደረገ እነሱ ጋር ይመልስሻል። እንደዛ እያደረገሽ ብራቸውን ሲሞሉ ይጥሉሻል ማለት ነው። እንደፈለግሽ ወይ ሂጂ ወይ እዚሁ ትቀሪያለሽ። እንዲህ ነው የሚሆነው። ከዛ በቃ አበድኩኝ ማለት ነው። ከዛ አንድ ገና ስትናገሪ መተው ነው የሚያንቁሽ። ምንም ይሄ በቃ የመናገር መብት የለም። ሁሉም ሰው ተሸማቆ ነው የሚኖረው ምናምን። እንደፈለጉ ነው ሴቶቹ የሚረግጧቸው። በጣም የሚያስፈራ ቦታ እና በቃ እኔ እንጃ አላውቅም። እንደዚህ ማለት ፊልም ላይ ምናምን ካልሆነ እንደዚህ እውነት ያለ አይመስለኝም ነበር። እና እንደዚህ ተፉባቸዋል የሚጠጡትን ነገር ምናምን በቃ ያስፈራል። ከዛ ሲሪየስ ደውሎ ማውራት ጀመረ በአረበኛ። እንዲህ አዲስ ልጅ አለች ምናምን ይላል። በትንሹም ቢሆን አረበኛ ሰማ ነበረ። ከዛ ደነገጥኩኝ በቃ። ከዛ ዞር ሲልልኝ መጫው ጀመርኩኝ ማለት ነው። ከዛ ስጫው መጥቶ በእንትን ገመድ በስልክ ይሄ ቻርጅ በሚደረግበት ገመድ እንዳለ እጄ እስከሚላላጥ ገረፈኝ ማለት ነው። ሌላኛው እኔ ያኛው ሲወጣ ሌላ ሰው የሌለ ብዙ ናቸው በቃ ይቀያየራሉ። እና እኔ ያኛው ሲወጣ ሌላ ሰው የሌለ መስሎኝ ጫውኩኝ ማለት ነው። በሩን እየመታው ስጫው ሴቶቹ ምናምን ታይ ብለውኛል። ታይ ይገሉሻል፣ እነዚህ እንደዚህ አይነት ቀልድ የሚያውቁ ሰዎች እንዳይመስሉሽ ብለው ነበር። እኔ ግን ልሰማቸው አልቻልኩም። ለምን በቃ ፈራሁኝ። ሳይሆን ሁኔታ ሁሉ የሆነ የምትሞቺ ነው የሚመስለው። በቃ ቤቱ ጭሳጭሱ ምኑ እና የሚመቱት ምት በጣም ይመቷቸዋል። እና እነሱም እንደኔ ታግተው እየከፈሉ ያሉ ሰዎች ናቸው። በመጨረሻ ደግሞ ተስማምተው የሼር እየሰሩ ያሉ ሰዎች ናቸው። መጨረሻ ላይ ተስማምተው ፈልገው ይሄዳሉ ወንድ ጋር፣ ብሩን የሼር ይካፈላሉ፣ እየኖሩ ነው እዛ። ግማሹ ደግሞ እንደኔ ታጋች ነው። ከዛ በቃ ሄጄ ምናምን እስኪላላት ማለት ነው። አንገቴ ጋር ያልመታኝ ቦታ የለም። ቅጥቅጥ አድርገውኝ ለብቻዬ ወስደው አስቀመጡኝ ማለት ነው። አንቺ በጣም ጥጋበኛ ነሽ ብለው ለብቻዬ ወስደው አስቀመጡኝ። ስልኬ ላይ ምን ይልን ቁጭ አልኩኝ ማለት ነው። ከዛ በኋላ በቃ በንጋታው አሰብኩኝና በቃ እሺ ልደውል፣ ሰው ጋር ደውዬ ልለምን የሚሰጠኝ ሰው ካለ አልኳቸው። እሺ ቁጭ አሉ። ላውድ ላይ አድርጌ ያሉ ላውድ ላይ አድርጌ በኋላ ጓደኞቼ ቀልድ ነው የመሰላቸው። በቃ ማለት ሰውም ሰምቶ አያውቅማ እንደዚህ ገታ ምናምን። የዛኔ እንደውም ብዙ የለም ነበረ ወይ ለስልኩም እኛ አዲስ ስለሆነ በቃ ብዙ ሰው ቀልድ ነው የመሰለው። እዛ ያሉ ጓደኞቼ ምናምን ኧረ ትቀልጃለሽ እንዴ ምናምን ማለት ጀመሩ። ከዛ አንቺ ያንቺም ጓደኞች እንዳንቺ ቀልደኛ ናቸው ምናምን ብሎ ተቀበለኝና በቃ ቴጂና ትከፍያለሽ ለምን ታካብጃለሽ? እዚህ እኮ ያለው ሴት ሁሉ እንደዛ ነው ምናምን ነው የሚለው። በቃ ቀለል አድርገው ነው የሚያወሩት። የሆነ ነገር ካልሽ ደግሞ ግፍትር አድርጎ ከግድግዳ ጋር ነው የሚያላትምሽ። ምንም ይሄ ርህራሄ ምናምን የላቸውም። ከዛ በቃ በንጋታውም ምንም ከገደሉኝም ይግደሉኝ ብዬ መጫው ብቻ ነው ያለኝ ተስፋ። በንጋታውም ለመጫው ተዘጋጀው ማለት ነው። ልክ ሲወጡልኝ ሁሉ መጫው ጀመርኩ። ከዛ ልጆቹ ተይ ትላንቱን አይተሽ እጄ ምናምን ተላልጧል፣ አንገቴ ሁሉ እንዳለ ሰንበር በሰንበር ነው። ግን በቃ ከገደሉኝ ይግደሉኝ ብዬ ጨዋታዬን ጀመርኩኝ ማለት ድጋሚ ስጫው። ይሄ አንደኛውን አልፎ ከላይ የመጀመሪያው ላይ ያለው ሰው ሶማሌ ነበር፣ እሱ ልጆች አሉት ምናምን። ከዛ መጣና ምንድነው ምናምን ብሎ እንትን ሲል ከዛ በኋላ እየመቱኝ ነው አንድ ምችለው አረበኛ በቃ እየመቱኝ ነው አልኩት። ከዛ በሩን ቆልፈው ስለሄዱ እንትን አላለም። ከዛ ልጆቹ ጠብቆ ሰውየው ሲመጣ ነገረው። እዚህ ቤት መጫው ልጅ አለች እንደዚህ ሲል ወይኔ። ከዛ እሺ ምናምን ነገር አይ ምናምን ምን ሆና ነው አሟት ይሆናል ምናምን አለና
ቤት ገብቶ የቀጠቀጠኝ መቀጥቀጥ ማለት ነው። ፀጉሬን ይዞ ከግድግዳ ጋር እያጋጨ ደም በደም እስኩን ማለት ነው። አፍንጫዬ አፌ ምናምን አይታይም። ደም በደም ቅጥቀጥ አርጎ እንዳላ በቃ ማውራት ምናምን አልችልም። ከዛ የሆነ ልጁ ብዙ ናቸው እንዳልኩሽ ወንዶቹ። አንዱ መጥቶ ምግብ ምናምን አለ ይሰራሉ ሴቶቹ ነው ነገር ይሰጡሻል፣ ግን መብላት ራሱ አልችልም። በቃ ሁኔታው ያስፈራል እና ማውራት አልችልም። በቃ አፌም ተዘጋ፣ ተቀጠቀጥኩኝ። በሁለተኛው ቀን ቅጥቅጥ አርጎኝ ቀጥቅጦኝ ማለት ነው። ከዛ ሰውየው ሲመታኝ ስጨው ለካ ሰውየው ሰምቷል በድጋሚ። ከዛ መጀመሪያ ላይ አይ አሟት ይሆናል ምናምን ብሎት ገብቶ ሲቀጠቅጠኝ በጣም ስጨው ስለምነው ምናምን ሰውየው ሶማሌው ሰምቷል። ከዛ በኋላ ሶማሌው በንጋታው በቃ ይሄ ነገሩን ማጣራት ጀመረና ያው ሁሉም ሰው የገባው ሰው ፈርቶ ጸጥ ብሎ የሚኖረው ኑሮውን ለምን ያስፈራሉ፣ በጣም ስለሚማቱ መጥፎ ቦታ ስለሚረግጡሽ ያስፈራሉ። ከዛ ሁሉም ሰው ዝም ብሎ ኑሮ የሚኖረው፣ እኔ ግን በቃ ልሰማ አልቻልኩም። በጣም እንትን አልኩኝ። ከዛ ሰው ሶማሌው ሰማ፣ አጣራና በንጋታው ፖሊስ ደወለ ማለት ነው። ፖሊስ እንደደወለ ስላወቁ ትልቅ የትምህርት ቤት የሚያክል መኪና የሚተባበራቸውም ይመስለኛል ሰዎች አሉ፣ አመጡና መኪና ውስጥ ከተውን ሄዱ ማለት ነው። መኪና ውስጥ ከተውን ሄዱ። ኢማራቱ ተሰበረ፣ ሰው እንዳለ ተያዘ። ከዛ ኢማራት ላይ 20 ምናምን ሰው እስር ቤት ገባ፣ ወረቀት የሌለው ሰው ምናምን። ከዛ ሶማሌው በጣም ህልክ ያዘው። ሁለቱ ጸብ ጀመሩ ማለት ነው። ሶማሌ ያኛው ሰውየው ማሳደድ ጀመረ። እኔን ይዞኝ እየሄደ ነው ምን ሆንኩኝ? መኪና ይዞኝ እየሄደ ያለ ለምን እንደሆነ ወረደ ማለት ነው ልጁ። ይሄን የሚቀጠቅጣይ ልክ ሲወርድ እኔ በሩ ጋር ነበርኩኝ። በሩን ከፍቼ ሮጥኩኝ ማለት ነው ባዶ እግሬን። ትልቅ አስፓልት አለ። አስፓልቱ ላይ መኪና መብራት ይዟቸው ነው የቆሙት። ከዛ ምንድን አባያዬ ወድቋል። አባያዬን ብቻ ነው የለበስኩት። ሻርቡ ከላይ ላይ ወድቋል። ሮጣለሁ። ከዛ አሟት ነው አሉ እነሱ አረበኛ በደንብ ይችላሉ። ገብቶሻል? ከዛ መስኮቱ ምንድን ይላሉ አረቦቹ። መብራት አቁሟቸዋል። ከዛ አሟት ነው ብለው እንደዚህ ክንድና ክንዴ ስር ማለት ነው እጃቸውን ከተው እንዳልጨው እንኳን ጡቴን ግጥም አድርገው ያዙ፣ መተንፈስ እስኪያቅታኝ ማለት ነው። ከዛ ታማለች ይለዋል በአረበኛ። አሟት ነው ምናምን። ባዶ እግሬ ነኝ። እውነትም እብድ ነው የምመስለው። እና መኪናው ቢለቅ ራሱ ይገጩኝ ነበረ። ከመኪናው ስር አንጠልጥለው አውጥተውኝ ይዘውኝ መኪና ውስጥ ገብተው አሁንም ድጋሚ እንደዚህ በሻርቤ ነው ያሰሩኝ ማለት ነው። እንደዚህ አፌን በሻርቤ አስረውኝ ይዘውኝ ሄዱ ማለት ነው ሌላኛው ቤት። ከዛ እንዳልኩት ሰውየውና ሰውየው ጸብ ጀመሩ። ይሄ ሰውዬ ብዙ ሰው ተይዟል፣ ሶማሌዎችም ተይዘዋሉ ምናምን እና ሰውየው እነዚህን ሰዎች መፈለግ ጀመረ። ብዙም ርቀን አልሄድንም። ከዛ መስጊድ ተገናኙ። ደግሞ መስጊድ ይላሉ። መስጊድ ተገናኙ ማለት ነው ከዚህ ሰውዬ ጋርና በአንተ ምክንያት እንደዚህ ሆኗል እና ብዙ ችግር እንዳለብን እንትን ብለናል ምናምን አለው ማለት ነው። ከዛ በኋላ በቃ ምንም ማድረግ አልቻለም። አሁንም ይሄ ቤት ተያዘ ማለት ነው። ሰውየው መስጊድ አግኝቶት ምንም አልተናገረውም። ተደብቆ ተከትሎት እዚህ ቤት ድረስ በመኪና መጣ። አሁን የቀየርነው ቤት ድረስ። ከዛ በኋላ እኔ ፈጣሪም ይረዳሻል። ከዛ ሰውየው ቤት ድረስ መጣ። አሁንም ሌላ በቃ ከዛ በኋላ እኔ አገኝሻለሁ አለኝ። እኔ መቼም እንዳታስቢው እንደዚህ አታመልጭኝ ምናምን ብሎ ለሰውየው በዛኑ ቀን ሰጠኝ ማለት ነው። እና ሰውየው ልክ ሲያይ ደነገጠ ማለት በቃ ተቀጥቅጫለሁ ምናምን ያስታውቃል። ለሶማሌው ነው የሰጠሽ? አዎ ለሶማሌ። ቤትን ከምጠቁምብክ አምጣት ብሎት ነው ማለት ነው? አምጣት። አዎ አምጣት። ሰውም ይዞ መጣ። ትልልቅ ሰዎች ምናምን ይዞ መጣ። ለሰውየው ሰጠኝ። በቃ እንዳልነበርኩኝ ስልኬን ወስደዋሉ። እና ደግሞ ወረቀት ሳይኖርሽ ስትሰሪ ወርቅም ምንም ከገዛሽ ቦርሳሽ ውስጥ አድርገሽ ነው የምትዞሪው ምናምን ወሰዱ ሁሉን ነገር። በቃ ብቻ በለበስኩት አባያ ጫማዬን አድርጌ ወጣሁኝ። ሰውየው ወሰደኝ። ከዛ ወደ ሀገሬ መለሰኝ። መኖር ጀመርኩኝ ማለት ነው። አሁንም ደግሞ ስኖር የሆነ ስራ ገባሁኝ። ቀደም እጁ ተቆረጠብኝ ስልሽ የነበረው ማለት ነው። ከዛ የሆነ ቤት ደግሞ ገባሁኝና ሚስትየው ተፋታ። 4 ልጆቿን ጥላ ሄዳለች። ትንጡ በጣም ትንጥ ነው። ኖቤል ማሪ እንዳታቆሚ እሺ። በዚህ ሰከንድ ለአካውንት ይሰማሻለሁ። ከአንቺ በታች ባለው አካውንት ሽንት ቤት። ከዛ 4 ልጆቿን ጥላ የተፋታች እናት ናት። ገና ተፋታ ብዙ ጊዜ አልቆየችም እና ሰውየው እናቱ ቤት አምጥቷቸው፣ እናቱ ቤት ደግሞ የድሮ ቤት ነው እና የድሮ ቤት ነው። ይሄ በራቸው ምናምን ራሱ በቃ የሚያስፈራ የድሮዎቹ ቤቶች የሉም እንደዛ ነው። እና እናቱ ቤት አምጥቷቸው ልጆቹ 4 ናቸው። ትንሹ ደግሞ ገና መቆም የጀመረ ይሄ አመት አይሞላውም። አመት ራሱ ያልሞላው ልጅ ነው።
ከዛ በኋላ ለልጆቹ አይደለም ምን የመጣሁት ሌላ ስራ እንድሰራ ነው የመጣሁት። ግን ልጆቹንም ያው አየት ታርጊያቸው ነው ያለኝ እንጂ እናቱም አለች። የልጆቹ እናት ተፋታ ሄዳ እናቱ ብቻ ናት ያለችው። እንትን ነው የምለው እኔ ልጆቹን አያለው፣ ምግብ ሰራለው፣ ልብስ አጥባለው እና ቁጭ ብዬ ካልሲ ይሄ በእግራቸው ሲሄዱ ነጭ ካልሲ ቆሽ የለ እሱም በእጄ ነበር ማጥበውና በእጄ እሱን ካልሲ እያጠብኩኝ ልጆቹ ይሮጣሉ ማለት በዚህ በር እየገቡ በዚያ ይወጣሉ፣ በዚህ በር እየገቡ በዚያ ይወጣሉ፣ ይሯሯጣሉ ማለት ነው። እየተሯሯጡ የሆነ ወይ የጓሮ በር ደረጃ ነገር አለውና ልጁ ደግሞ እዛች ደረጃ ላይ ቆሟል። ሴትዮዋማ አጠገቤ ናት ያለችው። ሴትዮዋ አጠገቤ ቁጭ ብላ ልብስ ታጣጥፋለች። እኔ ደግሞ ካልሲ ቁጭ ብዬ አጥባለሁ ማለት ነው። እያወራን ነው ከአሪቢቷ ጋር። ከዛ ልጆቹ እየተሯሯጡ ነው። ልጁ ገና አመት አይሞላውም። ይሄ ገና ድክ ድክ የሚል በቃ እየቆመ የሚወድቅ ልጅ ነው። ከዛ ለካ በበሩ ስር እጁን ከቶታል። በሩ ደግሞ ብረት ነገር ነው። በጣም የድሮ በር፣ ከባድ በር ነው እና ጣቱን ይሄ ከአውራ ጣቱ ቀጥሎ ያለችውን ጣት ከቶ ቆሟል በሩ ላይ። ከዛ ተለቅ የምትለው እየተሯሯጡ እያለ መታ ግጥም አርጋ በሩን ስትዘጋው ልጁ ከደረጃው ላይ ወደ ታች ወደቀ ማለት ነው። እና እኔ ደሙ እንደዚህ ፊቱ ላይ እርጭት ሲል ነው ልጁን ያየሁት። ምን እንደሆነ ምናምን አላውቅም። እንደዚህ ብቻ ከደረጃው ላይ ቀጥታ ወደ እኔ መጣ በአናቱ ማለት ነው። እኔ ታች ነኝ፣ ደረጃው ስር ነው ያለሁት። እንደዚህ ግልብጥ ብሎ ደሙ ሲረጭ ነው። ከዛ ሴትዮዋ ናት በደንብ ያየችው፣ እኔ በደንብ አላየሁትም። ሴትዮዋ ብድግ አለችና ከመቼው ይዛው አምቡላንስ ብላ ደውላ በቃ ይዛው መሮጥ ጀመረች ማለት ነው። እኔ ምን እንደተፈጠረ ራሱ በደንብ ደሙ ብቻ እርጭት ሲል እንደዚህ አይቻለሁና ምኑ እንደተቆረጠ ሆስፒታል ደርሼ ነው ያየሁት። ከዛ አምቡላንስ መጣ፣ ተሰብስበን ሄድን። ከዛ ስናየው ለካ ጣቱ እዛ በር ላይ ቀርታለች። በሩ ላይ ነው የቀረችው ጣቱ ማለት ነው። ከአውራ ጣቱ ቀጥሎ ያለው ጣቱ ማለት ነው። ገና ይሄ ድክ ድክ የሚል ልጅ ነው። እንዴት እንዳለቀስኩኝ አበድኩኝ። እኔ ራሱ አብድ ነው የሆንኩት ማለት እጁ አልመሰለኝም። በቃ እኔ የሆነ ብቻ። ከዛ አባትየው መጣ ሊደበድበኝ። ከዛ በኋላ እናቱ እግዚአብሔር ይስጣት በጣም ነገረችው። ነው እንደዛ አይደለም እሷ እንትን አላለችውም እባክህን ምናምን አለችው። ከዛ በቃ አጎቱም መጣ ካልደበደብኩሽ ነው በቃ የቤቱ ሰው እንዳለ የመጣ እኔን መደብደብ ነው የሚፈልገው። እኔ ልጅ ለመያዝ አይደለም የተቀጠርኩት። እኔ እዛ ቤት የተቀጠርኩት ልጆቹን አየት ታርጊ ነው እንጂ ያለኝ ምግብ ስሪ ቤት አዝጂ ነው የተባልኩት ለልጆቹ ቢሆንም ግን እኔ አሁን ልጅ ስወልድ በተለይ በጣም ነው ማስበው እና በሩ የልጁ እጅ እዛ ጋር ቀረች። በቃ ተመልሶም ግን እኔ እንጃ መሰፋት ይችል ነበር እኔ አላውቅም። ብቻ በቃ ቀረች እጁ። ስለ እጁ ምንም እንትን የለም። ብቻ እነሱ ሁሉም ሰው እየመጣ እኔም መቀጥቀጥ ነው የሚፈልገው። እዛ ሰውየው አንቆኝ፣ እዛ ዶክተሮቹ ገላግለውት አራም ምናምን ብለውት ማለት ነው። እና አሮጊቷ ምን እንደተፈጠረ ነግራለች። ለዚህ ምን እንደሆነ በአይኗ ቁጭ ብላ እኔ አጠገብ አይታለች። እኔ ደግሞ የልጅ አይደለሁም። ብቻ ግን በቃ በጣም ያሳዝን ነበር ልጅ የሆነው ነገር። ከዛ በቃ ተመልሼ እዛ ቤት ገባሁኝ። አትወጪም ከዚህ ቤት አለኝ። አትወጪም፣ ልጆቹን ትንከባከቢያለሽ፣ ልጁ እንደዚህ አድርገሽ ይለኛል ሁሌ ማለት ነው ሲወጣ ሲገባ። እኔ ደግሞ በጣም ነው የምንከባከበው፣ በጣም ጠነቀቅለታለሁ። ግን በቃ በጣም ይከፋኛል። እኔ ራሱ ሳየው በጣም አዝናለሁ ማለት እናትታቸው ሄዳ ገና ትንንሽ ናቸው። በዛ ላይ በጣም ደሃ ናቸው። አረብም ሆኖ ምንም የሌላቸው አሉ። በቃ ምንም የሌላቸው ናቸው። እና በዛ ሁኔታ ውስጥ በስንት መከራ ሴትዮዋ ባየኝ ቁጥር ይሰድበኛል፣ ያመናጭቀኛል፣ ይተፋብኛል። ሴትዮዋ የሆነ ቀን ሂጂ አለችኝ። ሂጂ ሌላ ሰው እንቀጥራለን እሱ በሌለበት ማለት ነው። ሂጂ አለችኝ። እግዚአብሔር ይስጣት ተገላገልኩኝ። ወጣው ከዛ ቤት። ከዛ ቤት ወጥቼ እየኖርኩኝ ስራ እየሰራው ምን እያልኩኝ በቃ መኖሬን ቀጠልኩኝ ማለት ነው። ከዛ አሁን ደግሞ የሆነ ቤት ገባሁኝ ማለት ነው። ከዛ የሆነ ቤት በቃ አሪፍ ቤት ነው ምናምን ተብዬ ስራ ተደውሎልኝ ሄድኩኝና ልስመጣ የሆነ ለሹፌሩ 500 200 ምናምን ብር ነው ለደላላ ሲሰጥ ማለት ነው። ግን 500 ብር ነው ሰጣችሁ ይዞ ለመጣ ይልስ። ከዛ 500 ብር ሊሰጣችሁ ምናምን ብዬ ሞሮኮ ናት ሆስተስ ናት። ከዛ ትልቅ ነው ቤቱ በጣም ያምራል ምናምን። ከዛ መስራት ጀመርኩኝ። ከዛ ከስራ ስመጣ አንድ ቀን ስራ የሌላ ቀን ተጠጣለች፣ ታጨሳለች ምናምን። ከዛ እንዲህ ልበሺ፣ ቁምጣ ልበሺ፣ እንትን ብቻ አድርጊ፣ እኔ ብቻዬን ነው የምኖረው፣ ለምን ታካብጃለሽ ምናምን እያለች እሷ ደግሞ በቃ ጭቅጭቅ ነው የምታደርገኝ። ከዛ አይ እኔ እንደዚህ ነው የምለብሰው ከዳማ ነኝ እኔ ምናምን ብላት፣ ኧረ አብረን እንጠጣ፣ ለምን ከዳማ አይደለሽም እንዳንቺ አይነት ቆንጆ ከዳማ አይሆንም ምናምን እያለች ሌላ ሴትዮ ታስፈራለች ማለት ነው ነገሯ። ከዛ አይ በቃ ስራውን ልልቀቅ አልኳት። ልክ ሳምንት እንደሆንኩ አይ ይሄን ስራ መልቀቅ ፈልጋለሁ ስላት፣ እንዲህ ብሎ ነገር የለም የከፈልኩትን ብር አለሽም እንዴ ምናምን አለችኝ። ከዛ በፊት ልልቀቅ ከማለቴ በፊት ስልክ ምናምን ሲጫው ራቁቷን ሆኖ እኔ ስልክ ስጭኝ ቪዲዮ ኮል ላወራ ነው እዛው ጋር አድርጊው ምናምን ትለኛለች።
እንዴ እኔ እንትን አልልም አልኳት። እንደዚህ አላረግም። ራቁቷን ገና ሳይት ሄዳለሁ። ለምንድን ታካብጂ አንቺ ሴት አይደለሽም? እንደኔ እኮ ነው ያለሽ ምናምን ትለኛለች። አልፈልግም፣ እኔ ማየት አልፈልግም እንደዚህ ሆነ ሻራ ምናምን እላታለሁ። ከዛ በኋላ እሷ ደግሞ በቃ ከስራ በመጣች ቁጥር ቆልፋብኝ ነው የምትሄደው። መውጣት ምናምን የሚባል ነገር አይታሰብም። ግን በቃ ሰላሜ ነሳችኝ እና እኔ ደግሞ ኤርትራዊ ጓደኛ ነበረኝ የዛኔ እና እዛ በ9 ዓመቱ ሄዶ እዛ ነው የኖረው። በቃ ከሱ ጋር አወራለሁ ምናምን እና ባላለኝ ምናምን እላታለሁ። ከዛ ላስተዋውቅሽ ወይ ምናምን እላታለሁ። አይ እኔ አልፈልግም ምናምን አለችኝ። በቃ እንድታወይ ማለት ነው። ነገሯ ገባኝ ሌላ ነገር እንደሆነ እና ለሱም ስነግረው ውጪ ለምንድን ማትወጪ ይለኛል። ወረቀት የለኝም ከሷ ጋር ለመጨቃጨቅ ከባድ ነው። ከዛ በኋላ እሷ ደግሞ በቃ እንደዚህ ሰላም ይነሳችኝ። በወጣን በገባን ቁጥር እንደዚህ ልበሺ እንደዚህ አትልበሺ፣ በጣም ነው የሚያስጠላው እንደዚህ አይነት ልብስ ምናምን። እኔ ከዳሞቼ እንደዚህ አይለብሱም፣ ፓንት ነው የሚያደርጉት፣ ቁምጣ አርጊ ልብስ ገዝታልኝ መጣጫ አጫጭር ምናምን። ከዛ በኋላ እኔ አልፈልግም እንደዚህ አልለብስም፣ እኔ ከዳማ ነኝ። ከዳማ ብሎ ነገር የለም ኖርማል ነው ምናምን ትለኛለች። ከዛ የሆነ ቀን ካልወጣው አልኳት። በቃ አልሰማሽም አለችኝ። ምን ታመጣለች ብዬ እኔም ተውኳት። ስለምሰከር ምናምን ብዙ ጊዜ ማለት ነው ስለምጠጣ ምናምን ክፍል ስላለኝ አላካበድኩኝም። ከዛ የሆነ ቀን ተኝቼ ስልክ እያወራሁ ነው። ያው ከዛ በፊት ብዙ ጊዜ እንደዚህ በቃ እንትን ብላኛለች፣ እንደዚህ ሰላሜን ትነሳዋለች። ከዛ የሆነ ጊዜ ቁጭ ብዬ ቪዲዮ ኮል እያወራሁኝ ነው ማለት ነው። ክፍሌ ተኝቻለሁ እንደዚህ ገለል ነገር ብዬ አልቆለፍኩትም ክፍሌ። ከዛ ሰክራ መጣች ማለት ነው። መታ ላይ ልትወድቅ ማለት ነው። ልትደፍራኝ ልክ እንደ ወንድ እግዚአብሔር ልክ እንደ ወንድ ልትደፍራኝ ማለት ነው። ከዛ መጣች ምናምን ብየዋለሁ። እያወራን ነበር ከሱ ጋር እና እሱም አማርኛ ስለማይችል በአረበኛ ነው እንትን የምናወራው ከሱ ጋር ማለት ነው። ከዛ መጣች ምናምን እያልኩት ነበረ። ከዛ ትምጣ ምናምን እያለኝ ላይ ወደቀች። ከዛ ሮቤል ወደቀችብኝ ምናምን አልኩ። ስልኬም ወደቀ ከእጄ ላይ ማለት ነው። ከዛ ያው ላውድ ላይ ነበረ ቪዲዮ ኮል እያወራሁኝ። ከዛ መጣ ፖሊስ ይዤ ሎኬሽን ልከሽልኝ አለ። ከዛ በኋላ ደነገጠችና ለምን ትመጣለህ እኮ ላወራት ነው ምናምን አለችው። ስልኩን አንስታ ራሷ እንዲህ ሆነሽ ነው የምታወራት አላት። ልብስ ምናምን አላረገችም ማለት ነው። ጡት ሜሴጅ ብቻ ነው ያረገችው ምናምን። እንዲህ ሆነሽ ነው የምታወራት አላት። ከዛ በኋላ በቃ እንዳትመጣ ራሷ ትመጣለች አለችው። ራሷ ትመጣለች ጠዋትሽ እንዳትመጣለችው። ከዛ እሺ አላት። ግን ስልኩ እንዳዘጊው ስጫት ምናምን አላት። ከዛ በኋላ በንጋታ ተባረርኩኝ፣ ወጣው ከዛ ቤት ማለት ነው። ወጣው ከዛ ቤት በሰላም ወደ ቤት ሄድኩኝ። በቃ ያልሆንኩት ያ ነገር የለም። እንደዚሁ በምገባበት ቤት ሁሉ በጣም ብዙ ነገሮች አሳልፌያለሁ እና የአረብ ሀገሩ ጉዳይ ያው በዚሁ አበቃ ማለት ነው። ግን አንድ ቤት እኮ በሰላም አልሰራሽም። ሁሉም ቤት እኮ ነው ችግር የሚገጥምሽ። በጣም በቃ በጣም በእኔ እንጃ አላውቅም። እንደኔ ማለት ያው እንደ ቀላል መጥፋት ይሄን ሁሉ ነው ዋጋ ያስከፈለኝ። እንደ ቀላል ነው እኔ የጠፋሁት። እኔ መጥፋት የመሰለኝ በቃ በጣም ቀላል ነገር ነው፣ ግን ዋጋ በጣም ብዙ የሚያስጠላ ዋጋዎች ከፈልኩኝ። ሴት ሊደፍራኝ ብሏል እንኳን ወንድ ማለት ነው። እና በሰላም የሰራሽባቸው ቤቶች አሉ? አዎ 5 ዓመት እኮ ነው የቆየሁት። የተወሰነ ጊዜማ ሰላም ኮንትራት ቤት ነው አይደል? ኖ ኮንትራት ቤት 11 ወር። እሺ 5 ዓመት የቆየሽው ሳውዲ ውስጥ፣ ከ5 ዓመት ውስጥ እነዚህ ችግር የገጠሙሽን ቤቶች ነው እንጂ ነገርሽን በሰላም የሰራሽባቸው ቤቶች አሉ? አዎ በሰላም 7 ወር 9 ወር ሰርቻ አውቃለሁ። ኦኬ። እሺ በመጨረሻ ያው ወደ ሀገር የገባውኝ። ከዛ በኋላ የእሷ ቤት ነው መጨረሻሽ? ኧረ ሌላ ሰው ቤት ገብቼ ሰርቻለሁ። 8 ወር 7 ወር እኮ ብዙ ቤቶች ሰርቻለሁ፣ ጥሩ ቤቶች። አሁን ከባዱን ጊዜ ከባድ ነገር ያሳለፍኩባቸውን ጊዜ ነው የነገርኩሽ እንጂ ጥሩ ቤት ሰርቻለሁ። 5 ዓመት ነው የሰራሁት። ከዛ በኋላ 5 ዓመት ሰርቼ ውጡ ተብሎ በእንትን ያኔ ውጡ ሲባል ሳውዲ ወደ ኢትዮጵያ ገባሁኝ ማለት ነው። ያው ምንም ነገር የለም፣ ጠፍተሽ ስትሰሪ መዞር ነው። እዛ ሲገባ እዛ ሲወጣ የቤት ኪራይ አለ እንዲህ ሲባል ሀገር ተገባ። ከዛ ሀገር ገብቼ ስራዎችን ሞከርኩኝ፣ ፍቅረኛ ያዝኩኝ፣ ስራ ሞከርኩኝ፣ ስራ አልሆነም። ከዛ በኋላ ያው ልጅ ወለድኩኝ። ከዛ በኋላ ተመልሼ አሁን ኢማራት መጣሁኝ። ከዛ ኢማራት ስመጣ ደግሞ የሆነ ሰው በፌስቡክ ተዋወቅኩኝ።
ነግሬሻለሁ። እሱም ፓርት በፊት የዛሬ 3 ዓመት አሁን የዛሬ 3 ዓመት ሀብዬ ቲክቶክ ስጀምር የነገርሽኝ እንዴት አስታውሳለሁ ማለት ዛሬ 3 ዓመት በፌስቡክ የሆነ ሰው ተዋወቅኩኝ። አሜሪካን ሀገር ነው የሚኖረው። ተዋወቅን፣ ማውራት ምናምን ጀመርን። ከዛ በኋላ ትኬት ልቁረጥልሽ ካልመጣሽ አለኝ። እንተዋወቅ መተች በአካል አለኝ። ሄድኩኝ ኢትዮጵያ። አሪፍ ጊዜ አሳለፍን። ቀለበት አረግን ምናምን ማለት ያው ለኔ ቤተሰቦቼ ጋር ያልደረሰ ማለት ነው ማለት ልጅ ምናምን ከመጣሁኝ በኋላ ከዛ በኋላ ቀለበት አረገልኝ። ከዛ እዚህ ሀገር መጣሁኝ። ተመልሼ ማውራት ጀመርን እና ይሄ በጣም እንትን ነው ማለት በቃ ብዙ ነገሮች ነበሩ በመሀላችን። እናወራለን እንትን እንላለን ምናምን ከዛ በኋላ ስሙን ሁላ ነግረሽን ነበር። የዛኔ እንደውም ጠፋብኝ። እንደ ኢትዮጵያ ሁሉ ሄጄ እኮ ቪዲዮ ከፍቼ ምናምን የነበርንበትን ቪዲዮ ከፍተሽ አሳይተሽን አብራችሁ ስትዝናኑ ምናምን የዛኔ እንደዚህ እንትን ስላልነበረ ቪዲዮ ሁሉ ከፍቼ የዛኔ እንደዚህ 3800 ሰው አልነበረም። የዛኔ ገና ጀማሪ ነበርኩ። 200 ሰው ነበር የዛሬ 3 ዓመት ጋይስ። ብዬ ቲክቶክ ስጀምር ታሪክ ምናምን በእሷ ነው የጀመርነው። የመጀመሪያ ታሪኬን ያወራሁት መጀመሪያ ባለ ታሪካችን መሸለም አለብኝ እና ከዛ ብዙ ነገር ነበረ። አሪፍ ነበረ፣ ግን በመጨረሻ ይሄ በቃ አስቸጋሪ ነበረ። መጨረሻ ላይ ባለትዳር ሆኖ ተገኘ ምናምን አይደል? ወደ ዱባይ ከተመለስሽ በኋላ ባለትዳር አልነበረም፣ ግን የራሱ ችግሮች ነበሩበት። ከዛ በኋላ ይሄ ተመልሶ ይመጣል፣ እንስማማለን። ከዛ በኋላ ይሄዳል፣ ከዛ በኋላ ይመጣል። እንደውም እሱን አምነሽ ብትሄጂ ነው ወይ ሀገር ቤት ምናምን ብለንሽ አምነሽ ብታገኙ ሄደሽ ውሸት ሆኖ ቢገኝ ስታይ በሚዲያ ተዋውቃችሁ ምናምን ብለንሽ ብለሽ ሄደሽ እውነት ሆኖ ተገኘ። እውነትም እሱ ከአሜሪካ መጣ፣ አንቺ ከዱባይ ገባሽ፣ ተገናኛችሁ። ከዛ አብራችሁ ጊዜ ያሳልፋችሁ ተመለሽ። ከተመለሽ በኋላ ነው ችግር የተፈጠረው። ከእሱ ጋር ቀጥ የለም። ከተመለስኩኝ በኋላ እያወራን ነበረ ምናምን። ይሄ አንዴ ይመጣል፣ አንድ ሰሞን ይመጣል፣ አንድ ሰሞን ይሄዳል፣ አንድ ሰሞን በቃ አቋም የሌለው ሰው ሆነብኝ እና የራሴ ችግር አሉብኝ፣ ተረጂኝ፣ ጊዜ ስጪኝ። ከዛ ደግሞ ይመጣል፣ ከዛ ደግሞ ይሄዳል። ከዛ ደግሞ ትተን ከስንት ዓመት በኋላ ደግሞ አሁን ተመልሰን በቅርብ አብረን ነበርን። ከዛ ደግሞ ተመልሰን ተለያየን ማለት ነው እና እንደዛ ሆነ ማለት ነው። የአሜሪካኑ መጨረሻ ያው ቀለበት አድርገን ተለያየን እና አሁን ተመልሳችሁ ከዓመታት በኋላ ተገናኛችሁ? አብራችሁ ናችሁ? አንዴ እናወራ ነበር በቅርብ አሁን በቅርብ ነው ደግሞ ለመጨረሻ ያቆምነው ማለት እኔ በቃ የራሴ ፐርሰናል ችግሮች ስላሉብኝ አላስጨንቅሽ፣ መመጣው መሄደው ምደውለው ማልደውለው ለዛ ነው እና ይሄን ነገር ማቆም እንድችል ጸሎት አድርጊልኝ። ካቆምኩኝ እመጣለሁ እና ሱስ አለብኝ፣ አስቸጋሪ ሱስ አለብኝ እና ከዛ ሱሴ ጋር አደገኛ ፍቅር ይዞኛል እና ያን ሱሴን እንድታው በጸሎትሽ አግዥኝ ብሎኝ። ያ ሱስ ማለት ያ ነገር ነው አይደል? ማለት እንዳታውሪ እዚህ ጋር የቱ ነገር አውዬ እዚህ ጋር አይወራም ያለበት ሱስ አይ ነው እና በቃ ገብቶሻል ማለት ነው። እና እንደዛ ሆኖ በመጨረሻ አቆመ ማለት ነው። አሁን ሲንግል ነን ሀቡ። አሁን አብራችሁ አይደላችሁ? በቃ ተለያያችሁ፣ ወሰናችሁ? በቃ በጸሎትሽ አግዥኝ ከዳንኩኝ ከዚህ ሱስ እመጣለሁ ተመልሼ ብሏል። እኔ ሲመላለስ ደግሞ እኔ የምጠብቀው 3 ዓመት ሙሉ ተመላለሰ በህይወትሽ። ለምን አትቆርጪም አትወስኝም እንዴ? አልኩት እኮ ነው። ኧረ ሀቡ ራሱ ይኸው እንደዚህ ብላለች። ምክሯን እየሰማሁ እኔ ከስንት ዓመት ጀምሮ አለመስማቴ እንዴ። በቃ እውነት 3 ዓመት በቃ ቱማች እኮ 3 ዓመት እድሜሽ ላይ አሁን ሲሪየስ የሆነ ሰው ጋር ነው ሪሌሽንሽፕ መመስረት ያለብሽ እንጂ የሚሄድ የሚመጣ ጨረሰ አይሆንም። እና አቡ መጀመሪያም እኮ ብለሽ ነበረ እንዳትሄጂ ዝም ብሎ ማለት ሲሪየስ የሆነ ትዳር ወይ ካልሆነ ቤተሰብ ማይጠይቅ ከሆነ እስቲ አይ ቤተሰብ አልጠይቅም ብሏል።
መጀመሪያ እንታይ ብሎኛል ስልሽ አንቺ ልክ ነሽ ይቅር ብለሽ ነበር እኮ ይቅር ብዬሽ ነበር ሄድሽ ከዛ ደስታሽን ደሞ አየው እንደዛ ፏፈሽ ስትይ ስትደሰጪ በቃ ተደሰታልን ከዛ ደግሞ ከተመለስሽ በኋላ ደግሞ እንደገና እልም ብሎ ደግሞ ሲጠፋ ሲመጣ ይሄ ያንቺ እድሜ መቀለጃ አይደለም በዛ ላይ ደግሞ ይቅርብሽ አይሆንም የምር አሁን አንቺ ያውልሽ ሲሪየስ የሆነ ሰው ነው የሚያስፈልግሽ በህይወትሽ ቀጥታ ወደ ትዳር የሚገባ ህይወትን የሚኖር አሁን እንደዛ ነው ሀቡ ከዚህ በኋላ ቀልድ የለም እውነት እድሜ መቀለጃ አይደለም አዎ ያው አንዳንዴ ሀቡ በቃ ትሸወጃለሽ በተለይ የውጭ ሀገር የሚኖሩ የሚባሉ ሰዎች መንፈስ ናቸው በእውነት የሰውን እድሜ አሜሪካ ለመሄድ እንደዛ ስትጓጉ እና እኔ እንደ አሜሪካ ነው እኔ አሜሪካን ፍቅር አሁንም ዲያስፖራ ልትጠብሽ ነው በቃ አይ አሁን የለም በቃ አሁን የራሴን ኑሮ መኖር ከዛ በኋላ ለራሴ መጀገን ምናምን እንጂ ከዚህ በኋላ ልጄ እግዚአብሔር ይመስገን በጣም ደህና ነው እየተማረ ነው በጣም ደህና እናቴ ጋር ነው አሁንም 5 ዓመት ሆኖ የዛኔ ስንታወቀው ስንት ጊዜ ነበር 2 ዓመት ነበር ልጅሽ 2 ዓመት ነው ነበር 2 ዓመቱ ነበር 2 ዓመት አማለው ነው ማመት ከምናም ከ9 ከ8 ወር ነው አሁን 5 ዓመት አሁን ስለዚህ ኬጂ2 ገባ ማለት ነው አይደል አሁን ኬጂ2 ሆኗል እግዚአብሔር ይመስገን እኮ ግን ማሪ በቃ ማላገጥ መሳቅ መጫወት አለቀ አሁን ወደ ሲሪየስ ላይፍ መግባት አለብሽ አዎ ሀቡ ከዚህ በኋላ እንደዛ ነው ቆንጆዬ ናት እኔ በቪዲዮ ያለ ፍሊተር ያለ ምን አይቻታል በጣም ቆንጆዬ ናት እና ግን ያውልሽ ከዚህ በኋላ ማለት ነው አየሽ አንቺ ትዳር ሳይሆን ሀገር መቀየር ነበር ያሰብሽውና እንዴት እግዚአብሔር ሊያሳካልሽ ታስበች ኖ እሷ የእውነቷን ወዳው ነበር እንዴ እኔ ልጅ አቡ ታውቃለሽ ለአቡ ሁሉ በቃ ላገባው ነው ሰውዬ ማምናም ብያት እንዴ የእውነት ወዳው ነበር እኛ በጣም እንመክራት ነበር ፎንቃ ገብቶላት ነበረ ግን ምን መሰለሽ በቃ ግን አሁን ይኸውልሽ ማለት ልጅነት እስካሁን አለብሽ በቃ ብሳይ እና ሲሪየስ የሆነ ሰው ትንሽ በሰል ያለ ሰው ደግሞ ወጣጤ ምናምን ሰው በሰል ያለ ሰው ጋር ነው ሪሌሽንሺፕ መጀመር ያለብሽ ምን ረጋ ያለ ገባሽ በቃ አንደኛ ልጅ አለሽ ሶረጋ ስክን ያለ ሰው ያስፈልግሽ ገባሽ ሁለተኛ እድሜ ስደት ላይ እድሜ ሄዷል እድሜ መቀለጃ አይደለም ሲሪየስ የሆነ ሰው አግብቶ መኖር የሚፈልግ ሰው ትዳር የሚፈልግ ሰው ህይወት የሚፈልግ ሰው እንጂ ይሄ በኢንጆይመንት ጊዜውን ማቃጠል የሚፈልግ ሰው ጋር ምንም አይነት ያስታውቃል እኮ ሲመጣ ካነጋገሩ አንድ ሰው ያስታውቃል ገባሽ ዴይ ቱ ዴይ ስታወሪው ሰውየው በህይወቱ ሲሪየስ ነው አይደለም የሚለውን ነገር እያየሽ እየተማርሽ ትሄጃለሽ ገባሽ ይሄ ዝም ብሎ ሳቅና ጨዋታ ሁሉ ነገር አላፊ ነው እውነተኛ ሰው ነው በህይወትሽ የሚያስፈልግሽ አሁን እንደገና ከተመልሶ እንዲያወራሽ አትፍቀጂ ላይ በቃ ጻልይ ልካለሁ እዛው በመንገድ በይው እሺ አራ ዋልኩት እኮ ልክ ስለ ጸሎቱ ሲያወራ አይ በቃ እኔ ቄስ አይደለሁም እዚህ ጋር በቃኝ አልኩት እኔ ቄስ አይደለሁም ይመችሽ አይ ጸሎት በዛ ታሪካችን ላይ ሁሌ እየሄደ ሲመለስ ችግር ውስጥ ነበርኩኝ ጸሎት አርጊ ምናምን ሱስ ያለበት ሰው መጀመሪያ ሱሱን ጥሎ ነው ወደ ሰው ህይወት መምጣት ያለበት የሰው ልጅ ካልፈለገ በስተቀር መተው አይችልም ይፈልግ ብቻ ነው ይሄ ነገር ደግሞ በቀላሉ ሊተው የሚችል ነገር አይደለም እንደ ማንኛውም ሱስ ብሎ የሚተው ስላልሆነ መተው አንቺ መተው ነው ያለብሽ አንቺ መስዋዕት መሆን የለብሽም ሲቀጥል ደግሞ ትልቅ ነው የኔ ኩያ ልጅ አለችው ለዚህ እስከ መቼ ነው ጠብቄው እንዴት ነው ወይ አያድግም እና አብዬ ያመሰግናለሁ እናት እኛም በጣም እናመሰግናለን ጎበዝ ቀልጣፋ ብርቱ ኢማራት ነሽ አይደል አሁን ኢማራት ነው የምኖረው ስራ እንዴት ነው ስራ አሪፍ ነው ደስ ይላል እዛው ቤት እኮ ነኝ እዛው መዳም ቤት ነኝ አሁን እስካሁን እዛው ቤት ነኝ ተመችቶሻል ምናምን በጣም አሪፍ ቤት ነው ዋናው እንኳን አንቺ ደስተኛ ሆንሽ እንኳን በስራሽ ደስተኛ ሆንሽ ያነው ዋናው የሰው ልጅ በስራው ደስተኛ ከሆነ ሰላም ተገላገይ እነዚህ ቆንጆ ልጆችሽን ሁሌ አያለው እኔ ሁሌ ነው ማይሽ ያው ስሜን ቀይሬት የዛ ቲክቶክ ምናምን ተቀይሮ ስለሆነ ለዛ ነው እንጂ ሁሌ እኔ ከሆነ አይሻለሁ አውዬ በጣም ወደድ ነው ማደርግሽ አመሰግናለሁ ሰላም ሁለት ያርግሽ እናቴ አሚን የኔ ውድ በጣም ነው የምናመሰግነው ስላካፈልሽን ታሪክሽን በድጋሚ የማይሰለች ታሪክሽን እሺ አውዬ አመሰግናለሁ ሰላም ሁሉ